ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ከአንድ ሳምንት ረፍት በኋላ ተመልሰን ተገናኝተናል። ቤንጃ ፖድ ተመልሷል። ጤና ይስጥልን ብስሬ። ሰላም ባልክ ረፍት አልከው ከአቅም በላይ ሆነ ግድ ውድ ተመልካቾች እንኳን ወደ ቤንጃ ፖድ ተመልሳችሁ መጣችሁ። አንድ ሳምንት ታውቃለህ ቃላቶቹ ለጠፉ ይተካል። ሰላም ሁላችሁም በእያላችሁበት ሰላማችሁ ይብዛ። እንግዲህ እንደተለመደው በየሳምንቱ የምናቀርበው በተለያዩ ጉዳዮች ላይ ሰሞንኛ በሆኑ ጉዳዮች ላይ የምናቀርበው ፕሮግራማችን ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። ማምጣታችሁ ካልቀረ ዘንዳ ሰብስክራይብ በማድረግ የደወል ምልክት በመጫን ሁሌ የምንለቃቸው ቪዲዮዎች ይደርሷችኋል። ላይክ አድርጉ። ለወዳጅ ጓደኛ ዘመዶቻችሁ ደግሞ ሼር በማድረግ የሚተላለፉ ፕሮግራሞች እነሱ የሚደርሷቸው አድርጉ። ጥሩ ፕሮግራም ነው የሚቀርበውና እንግዲህ ነባሮቹም እንኳን ደህና መጣችሁ እንላለን። እንኳን ደህና መጣችሁ ለአዲሶችም ነባሮችም ሁሉንም። እንግዲህ ባለፈው በተነጋገርነው መሰረት አቺቭ አድርገናል 42000 ሰብስክራይበር። ስለዚህ በዚህ ሳምንት የምንለቃቸው ቪዲዮዎች ላይ በጉዳዩ ላይ በተመለከተ ቆንጆ ኮሜንት አስቀምጡ። ከዛ በጣውቶ 20,000 ብሩን ትሸለማላችሁ ማለት ነው። በእነዚህ ከዛሬ ጀምሮ የምንለቃቸው 3 ቪዲዮዎች ላይ ኮሜንት አድርጉ። ከ3ቱ ኮሜንት ፊት ለፊታችሁ እዚህ ነው የምናወጣው። በእንትን ነው ምንድነው ጎግል ላይ ማውጫ አለ። ከዛው ላይ አውጥተን ለደረሰው ሰው 20,000 ብሩን የምናስረክብ ይሆናል። አዳዲሶችም ካላችሁ ሰብስክራይብ አድርጋችሁ ከዚህ በረከት ተቋዳሽ እንድትሆኑ ስንል እናመለክታለን። የ40,000 የ50,000 ጉዟችን እንግዲህ እንደቀጠለ ነው። አሪፍ ነው። እናመሰግናለን። እንግዲህ ሰሞኑን የተነሱ ጉዳዮች ላይ ከማውራታችን አኳያ ሰሞኑን በጣም አሳዛኝ ዜና ተሰምቷል። እንግዲህ የተቀዳሚ ሀጂ ሙፍቲ ረፍት ዜና ተሰምቷል። በጣም ያሳዝን ነበር። እንዴት ነበር የሚለውን እሱን መጀመሪያ ያው እንግዲህ ውርለት ነበር። እንግዲህ በ94 ዓመታቸው ነው ከዚህ ዓለም በሞት የተለዩት ተቀዳሚ ሀጂ ሙፍቲ። በጣም በኢትዮጵያውያን ዘንድ በጣም ይወደዱ የሚታወቁ በእኩል በአንድነት ተስማምተን እኩል አባታችን ብለን የምናስባቸው የምንወዳቸው ሰው ቢኖሩ አንድ እሳቸው ነበሩ። የማያውቃቸው አለ ብዬ ማሰብ አልችልም፣ መገመትም አልችልምና ትልቅ ሰው ነበሩ። ብዙ ተብሏል። ብዙ ሰዎችን ብዙ ያውቃሉ ማለት ስለሳቸው እንዲህ የተሰማን እኛም መግለጽ አለብንና ስሜታችንን ከሱ አንግል ነው። የሚገርም ስራ ነበር ሲሰሩ የነበሩት። ሰላም በተለይ ደግሞ ሰውነት ይቀድማል በሚለው አባባላቸው ይታወቁ ነበረ። በ94 ዓመታቸው ነው ከዚህ ዓለም ድካም ያረፉ ነው የሚባሉት እሳቸውና በኖሩባቸው ዘመኖች ሁላ በጣም ብዙ ስራዎች እንደ እምነታቸው ትልልቅ ስራዎች ሰርተዋል። እንግዲህ ተቀዳሚ ሙፍቲ ከሚባሉበት አንድ ነገር የመጀመሪያው የኢትዮጵያ እስልምና ጉዳዮች ምክር ቤት ሲቋቋም ከመስራቾቹ ውስጥ አንዱ ናቸው። በ1969 መሰለኝ ህጋዊ ሰውነት አግኝቶ ሲቋቋም እንግዲህ ውድ ተመልካቾች ያለኝ መረጃ ነው እንትን የምለው ካቋቋሙት ውስጥ አንዱ እሳቸው ነበሩ። ሙሉ እድሜ ዘመናቸውን በሚገርም ሁኔታ በእስልምና አስተምሮት ላይ ነው በመማርም በማስተማርም ያገለገሉት። እንግዲህ ኦልሞስት ለ40 ዓመት አስተምረዋል። ፕላስ እንግዲህ ለ40 ጊዜ 39 ወይም ደግሞ ለ40 ጊዜ ደግሞ ሀጂ አድርገዋል። ያው ሀጂ አድርገዋል ማለት እንግዲህ ሁላችሁም እንደምታውቁት ያው በየዓመቱ ይሄዳሉ ወደ ሳውዲ አረቢያ ሀጂና ዑምራ እና ከዛ ውጪ እንግዲህ የተለያዩ የእስልምና ቤተ እምነቶችን በማስፋፋት ለእስልምና ይሄ የጥናትና ምርምር ማድረጊያዎች ነገሮችን በመስራት በማገዝ በቀጥታም ሆነ በተዘዋዋሪ ማለት እሳቸው ስልጣን ላይ በነበሩበት ወቅት የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንትም ነበሩ። የኢትዮጵያ ሃይማኖቶች ህብረት የበላይ ጠባቂም ይሄ አላቸው ህብረት የሁሉም እምነቶች አንድ ላይ ሆነው የዛም አንዱ አባል ናቸውና ትልቅ ዋርካ ነበሩ ለኢትዮጵያ። ዋርካ ነው ብለው ሲገልጿቸው ጥሩ ቃላት ነው ብዬ አስባለሁና በጣም ደስ ከሚሉኝ የሃይማኖታዊ አገልግሎታቸው እንዳለ ሆኖ ሰብአዊነታቸው ከዛ ደግሞ ሰውን በሃይማኖት አለመለየታቸው ብዙ ንግግሮቻቸው ላይ
ሲናገሩ ሌላው እምነት ተከታይንም የራሳቸውም ደግሞ የእስልምና እምነት ተከታዩንም በኩል አይን የሚያዩ በጣም አለፍም ሲል ደግሞ እውነት ለመናገር ከሃይማኖት አባቶች የተለየ ባህሪያቸው ብዬ የምለው መንግስታዊ ወይም ዓለማዊ ፖለቲካዊ የሆኑ ነገሮችን ለምሳሌ ለህዝብ የማይሆኑ ነገሮችን ሲሆን መንግስትን በድፍረት የሚናገሩ ማለት መንግስትን በመናገር ሳይሆን የሚገስጹ ነበሩም። ብዙ አልተለመደም አለ አይደል? ለሰው ያ እንዲሆን በጣም የሚገርም ንግግር አላቸው። እንደውም አንድ ንግግር አይቼ ነበር የእርቅ ተብሎ ያኔ ብልጽግና እንደመጣ ሰሞን ነው የዛሬ 5 ዓመት ምናምን ላይ እዛ አንድ ቪዲዮ ላይ ምን ይላሉ የእርቅ ተብሎ የተዘጋጀ ዝግጅት ነበር የሃይማኖት መሪዎች ምናምን ተደርጎ እና እዛ ዝግጅት ላይ ምናሉ ጎረቤትና ጎረቤት ቢጣላ ይታረቃል፣ እንደዚህ ጓደኛ ለጓደኛ ቢንገጫገጭ ግንኙነቱ ይታረቃል፣ መንግስት ግን የህዝብን ደም ካፈሰሰ ከባድ ነው ምናምን የሚል ሁሉ በፊት ለፊት ይገስጹ ነበርና ሰው ናቸው ማለት ሰዋይ ናቸው ወይንም ላለ ነገር እንደዚህ ሳይሆን ጥሩ ንግግር ዘር ምናምን አይመለከታቸውም። እሳቸው በነገራችን ላይ ውልደታቸውም ወሎ ውስጥ ስለሆነ የወሎን ደግሞ ባህልም ስታየው እንደዛ ነው። ሁሉን እኩል በሃይማኖት እኩልነት የሚያምን ጽንፈኝነት የሌለበት ምናምን ነው የምታየው። ያ እንደ አጠቃላይ እሳቸው እንትን ናቸው ነገሮችን በማቀዝቀዝ ለምሳሌ በተለያዩ ጊዜ የሚነሱ ሰዎች ወይም ደግሞ እንደዚህ እምነት ውስጥ ያሉ ሰዎች በተለያዩ እምነት ውስጥ የሆነ ነገር ሀፕን በሚያደርግበት ጊዜ ያን ነገር የማባስ እንጂ ነገሮችን በዝምታ ውስጥ በማቅለል ነገሮች እንዲያልፉ እንዲፈቱ ሲሆን አታይም። እሳቸው ግን ያን ነገር ታይባቸዋል ማለት የሆነ ነገር ተነስቶ የሚያረግቡበት ማለት በቃ ቅስቅስ ብሎ የሰው ልጅ አንዱ ከአንዱ እንዳይነካካ አንዱ ከአንዱ እንዳይጠፋፋ የሚያረጉበት መንገድ ብዙ ጫናዎች ይደርሱባቸዋል። ኦፍ ኮርስ ማለት እንደዚህ አይነት ነገሮች ሲሆኑ አንዴ በጣም እና ግን በቃ ደግሞ ምን ትፈራለህ መሰለህ እንደዚህ አይነት ሰዎች ባጣ ጊዜ የሀገር ሽማግሌ የሀገር ዋርካ የምትላቸውን ሰዎች እነዚህም ሰዎች ያስፈልጋሉ። ሀገር ያለ ሽማግሌ ያለ መካሪ ህግ ብቻ አይደሉም፣ እነዚህም ደግሞ ያልተጻፉ ህጎች ናቸው። እነዚህ ሰዎች ራሳቸውን የቻሉ ህጎች ናቸው። እንደነዚህ አይነት አባቶች ሲናገሩ ይደመጣሉ፣ ሲያዙሽ ይባላሉ። ህግም እንደ ህግም ትቆጥራቸዋለህ። አንዳንድም ሰው ደግሞ ግርማ ሞገስና ጸጋ ያለው ሰው አለ። እድሜው ስለቆጠረ ብቻ አይደለም ሲናገሩ በቃ ስክን ብለህ እንዴት ልብን ይገዛሉ። ከልባቸውም ስለሆነ ይመስለኛል። ብቻ ያሳዝናል። ያው ሰው ዘላለማዊ አይደለም። ያለ ሃይማኖት ልዩነት የኛም ፓትሪያርክ ተገኝተው በቦታው ያለቡትን እንዴት ያ በኮሮና ጊዜ ጸሎት በነበረ ጊዜ ያረጉትን ነገር እናስታውሳለን። በተለያየ ጊዜ በሁለተኛው ለኩል ጫና ውስጥ ያሉ ሰዎች ነበሩ በብዙ ነገሮች። እንደው አሁን እንትን መልካም ይሄ ሌጋሲያቸውን ብቻ እናወራው በሚለውና መልካም ጊዜን አሳልፈዋል። ትልቅ እንደነዚህ አይነት ሰዎች ሲታጡ ከጎን ምን ያህል ስሜቱ እንደሆኑ እንግዲህ እሳቸውም ያውቁታል። ፓትሪያርካችን ማለት ነውና ያ ምን ያህል ጉዳት እንደሆነ ካየህ እንባቸው ብዙ ነገር ይናገራል። ሳይናገሩ ሳያወሩ ምን ሳይሉ ውስጣቸውን እንባቸው ብዙ ነገር እንደውም የሐውለት አህመድ ጋዜጠኛዋ ተከታተለ እሷ እንደውም ያጋራቸው ጽሁፍ ነበረ። እዛ ጋር አይደለም ባይዘው ማልቀስ የጀመሩት ገና ከመንበር ፓትሪያርክ ሲወጡ ከግቢ ውስጥ እያለቀሱ ነበር ሲወጡ ነበር። እንደውም ቪዲዮውን ላይ የይዛ ወደ መኪና በሚገቡበት ሰዓት ላይ እንትምራችና እንደው የሳቸውን ነገር ለማጉላትም ብቻ ሳይሆን እንግዲህ የሁሉም ቤተ እምነት ሰዎች እንዳሉ የካቶሊክም ካርዲናሉ ነበሩ። ሁሉም ተገኝተዋል። ይኸውልህ አንዳንድ ጊዜ መልካምነት ይኸውልህ እንደዚህ ያስተሳስራል። የቀብሩ መስራት የነበረው ምንድነው ፕሮግራም የሽኝት ፕሮግራሙ ሚሊኒየም አዳራሽ ነው። ግን ኑር መስጊድ ነበረ ምንድነው የሽኝት ምንድነው ጸሎት የተደረገላቸው ጀላት ምንድነው ጸሎት የተደረገላቸው ብቻና እና የነበረው ህዝብ ነበረ። የሚገርም ነገር ቀብራቸው የት ነው የተደረገው? ይሄ ተናዘዙ ተብሎ ተቃውሞ ተነሳበት ነገር ምንድን አልገባኝም። እሱ ተቃውሞ ምን መሰለህ
መኖሪያ ቤታቸው እዛ ጋር ነበርና ከሰው ብዙም ኢንፎርሜሽን ያልነበረው ይመስለኛል እንግዲህ እንደማየው ትክክለኛው መረጃ የሚያዩትኝ እሳቸው ከ5 ዓመት በፊት ወደ ፐብሊክ የሆነ መቃብር ቦታ እንዲለወጥላቸው ቅይጥ ነበረ ቦታው ቅይጥ በሚባል ነበር የተያዘው መንግስት ፕላኑ ላይ የያዘው መኖሪያ ቤትም የመቃብር ብል ተብሎ ነበር ግን ሙሉ ለሙሉ ፐብሊክ መቃብር መካነ መቃብር የሙስሊም መካነ መቃብር ጠይቀው ከ5 ዓመት በፊት በዛ ተጠቃሉላቸው ሙሉ ለሙሉ የመካነ መቃብር ሆኗል የሙስሊም ይሄን ደግሞ ሰው አቅም ቤታቸው ተቀበሩ እንግዲህ ያየ ነው ያስተምሮቱ ምን ይላል የሚለውን አናውቅም ግን እዛ ጋር ካለን መረጃ አንፃር ብቻ ነው የምንናገረውና ካርታዎቹም ዶክመንቶቹም ከ5 ዓመት በፊት ወደዛ የዞረበት ሲወጡ አይተናል እንግዲህ በረምብ ሞር የምታውቁ ሰዎች ካላችሁ ደግሞ በኮሜንት መስጫው ስር ያለውን ነገር ብታብራሩልን ደስ ይለናል እንግዲህ ለመላው የሙስሊም ማህበረሰብ እንዲሁም ለመላው የኢትዮጵያ ህዝብ ለሁላችንም ነው ያጎደሉብን መጽናናቱን ለቤተሰቦቻቸውም እንመኛለን አሜን ይሄን ነበር እንግዲህ እንደ መግቢያ ያሳቸው ነገር ነበር አንዱ ጉዳይ ሌላኛው ሰሞኑን አዲስ ህግ ወጥቷል ቆይቷል ህጉ ግን ተፈጻሚ ያልሆነም ነው የተባለው አዲስ አበባ ከተማ ውስጥ የሚገኙ አረቄ ቤቶች እንዲዘጉ የሚል ነው ህጉ በፊትም ነበረ ነው አረቄ ቤትና ቢንጎ ቤት አይለያዩም ያው እዛው ናቸው ጉድፈላ ምንም የቱም አይመለከተኝም በጣም ብዙ ሰው ግን ጉዱ ፈልቷል እንዲዘጋ ነው ህጉ የነበረ ሆኖ ሳለ ግን በየክፍለ ከተማው ያሉ ይሄንን ህግ አስፈጻሚ ወይንም ይሄን ህግ የሚያስፈጽሙት አካላቶች ግን ሲያስፈጽሙት የቆዩ ነው አሁን ግን ተፈጻሚ ይሆናል ነው የተባለው እንግዲህ እኔ የሚታየኝ ጥሩ ነገርና መጥፎ ነገር ላንሳ ከጥሩ ነገር ስንነሳ ሰው መጠጥ አይጠጣ መጠጥ መኖር የለበትም ምናምን ባይጠጣ እንዲህ አይነት ቦታ ልባሌ ቦታ ነው ወጣቱን ያበላሻል ምናምን በሚለው አክሴፕት ላደርገው እችላለሁ መጥፎ ጎኑ ደግሞ ምለው ከሆነ ደግሞ ሁሉ መጠጥ ቤት ነው መዘጋት ያለበት ወይ መጠጥ መከልከል ነው ምክንያቱም አረቄ ቤቶች ውስጥ ወጣቱ እየተሰበሰበ እየጠጣ የሆነ ለወንጀል ማጠራቀሚያ ቦታ ሆኗል ወንጀል እቅድ ማውጫ ቦታ ሆኗል ማለት ነው የተባለው አይደል አንዱ ምክንያታቸው ምንድነው ጅን ቤት ገብቶ ግሮሰሪ ገብቶ ወንጀል አያቅድም ያቅዳል ምን ችግር አለው ኢንፎርሜሽን አትስጥ እነሱ ደግሞ እንዳተዘጋባቸው በቃ ስለ አረቄ ቤቶች አወራ አስካንተን እንልክባቸው አንዱ ይሄ ነው ገብቷል መጠጥ ቤት ዘጋት ከሆነ መዘጋት ነው ለኔ ሁለተኛው ደግሞ በእነዚህ መጠጥ ቤቶች ውስጥ መጠጥ እየነገዱ ስንት ልጆቻቸውን ያስተማሩ ምን ያሉ እናቶች ማአት አሉ ገብተዋል መዝጋቱን ብቻ ሳይሆን ይህን ሲንዘጋ በአማራጭ እነዚህ ሰዎች ምን ስራ ሊሰጣቸው ታስቧል አሁን ይወደ ድፍን አድርጎ ሰው አረቄ ቤት አይዘጋ ብለ እየተከራከርክ ነው እንዳይለኝ ነው ይህን ትንታኔ ማስቀምጠው ገብተዋል አረቄ ቤት አይዘጋ አይደለም እኔ ያለም ይዘጋ ሲዘጋ ግን በዚህ ተዳደሩ የነበሩ ሰዎች ብዙ ሰዎች ኢንተርቪዎች አይተ ከሆነ ስኬት ላይ ያሉ ሰዎች አብዛኛው ሰው እናቴ ጠላ ሸጣ እናቴ አረቄ ሸጣ እንዲያስተምረኝ ሲሉ ሰምታታቅ ታቀሙ ሳይሆን መጠየቅም የለብህም እንጂ ኦሬዲ ገብቷል ስለዚህ ለነዚህ ይሄን አረቄ እናቶችም ሆኑ አባቶችም ሆኑ እህቶችም ሆኑ እነዚህ የሚነግዱ ሰዎች በስራቸው ያለውን ሰዎች ይሄን ነግደው የሚያስተዳድሩት ሰዎች ምን ታስበዋል ሌላ ስራስ የታሰበ ነገር የሰማሁት ነገር የለም ይሄ ነው እንደገና ቼኑን ስትመዘው ተቀጣጣይ አይደል ያን ደግሞ አረቄ አውጥተው ብቻ ደግሞ የሚሸጡ አሉ ማይቸርችሩ ደግሞ አሉ ገባ ብቻ ተያያዥ ነው ተጽዕኖ እና ምን ታስባል የሚለው ይሄ ነው ሁለት ተቃዋሚ መዘጋቱን ግን አማራጭ ካለ ተቃውሞ የለኝም ሁሉም መጠጥ ከቆመ ጥሩ ሰየው ይኸውልህ መጠጥ በውዴታ የምታስቆመው አይደለም በግዴታ የምታስቆመው አይደለም በውዴታ የሚቆም ነገር ነው ማለት አንተ ጎርቶኛል ጤናዬንም ኢኮኖሚዬንም ማህበራዊ ግንኙነቴንም አናክቷል ብለህ ወይም ደግሞ ለራስህ በቃ ለራስህ በምትሰጥ ሀገሬ ብለህ ማናችንም አናስ እውነት ለመናገር ኪስ ተነካ ነው ቁም ነገሩ ሰው ለራሱ እንኳን ጤና አያስብም ያን ነገር በሚያርግበት ሰዓት ኪሴ መጠጫ የለኝም ስለዚህ ወይም ደግሞ በቃ ገቢ ያነሰ አይነት ነገር ነው የሚተው ግን ከዛ ባለፈ አሁን የመንግስት ለምሳሌ አሁን ይሄ የተዘጋበት ምክንያት የተሰጠው ምክንያት አለ ወንጀሎች ምናምን ነው ከጽዳትና ከውበት አንፃር ነገሮችን እየታያሉት ሁለተኛው ነገር የሚያሳስበው የትኛው ነው ማለት የሚያሳስበው
አሁን ያነሳዋለ እነዛ ሰዎች ኦኬ መጠጥ መቆሙ ምናምን አምሃፒ እንደው እንዳጠቃላይ ግን ይሄ እንደው በመከልከል ደረጃ ሳይሆን ለሰዎች ትምህርቶችን ነገሮችን ሰተ በቃ ይሄ ነገር ብታረገው ይጎዳል ባታረገው ይመረጣል ካረካው ግን ጀስት ያንተ ነው በሚል ይወል ለኔ ትልቁ ነገር እነዚህ አሁን በዛ ቢዝነስ ውስጥ ያሉ ሰዎች ይሄ ነገር በሚዘጋባቸው ሰዓት ምን አይነት አማራጭ ስራዎች ተመቻችተውላቸዋል በአንድ ጊዜ ከዛ ነገር ውስጥ አውጥተህ እዛ ወደ ሌላ ነገር ውስጥ ለመክተት እነዛን ሰዎችስ በምን አይነት የሞራል ወይም ደግሞ እንዳጠቃላይ የፋይናንሻል ያጠቃላይ ዝግጅት እንዲያደርጉ ምን አይነት እገዛዎችን አድርገህላቸዋል የሚለው ሳይነን ነው ዋን ናይት መተህ ምክንያቱም ያረቄ የማውጣት ስራ ስሞል ስኬሊንግ እንትን ነው ቢዝነስ ነው ይላ ትልቅ እንደ ግሮሰሪ አይደለም እንደ ሆቴሎች ሬስቶራንቶች ባሮች አይደለም ስሞል ስኬል ነው እዛ ጋር ሄደው የሚጠቀሙ ሰዎች ገቢያቸው አነስ ያለ እዛ ጋር ላይ ጋር ሄደው መጠቀም የማይችሉ ሰዎች ናቸው ታል የመናቅ ምናምን ሳይሆን ጀስት በቃ ኢትስ ሪያሊቲ አንዳንዱ ገቢውም ጥሩ ቢሆን ደግሞ አረቄ የሚወድ ሰው ደግሞ አለ ገቢው ጥሩ ነው ግን ማጆሪቲው እንደዛ አይደለም ያ እሱ በቁጥር ብታየው 1% አይሞላም እና ለነዛ ሰዎች እነዛ ሰው ጥናቱ አረቄ ቤት ስለማልሄድ ፐርሰንቱን አላጠናሁት ወዳለው ባገር ውስጥ ቆራለሁ ግን ለነዛ ሰዎች ምን አይነት ነገሮች ተመቻችተውላቸዋል ስታስነሳቸው ስትዘጋባቸው ከዛ በኋላ ወዴት ነው የሚሄዱት የባሰው ነገር አይፈጠርም እኮ ስርዓት አልበኝነት የሚነሳበት ቦታ ነው ብለህ ያሰብክ የነዚህ ሰዎች እንጀራ ስትዘጋ የበለጠው ስርዓት አልበኝነት ብቻ ሳይሆን የዳቦ ጥያቄ አይነሳብህም በደንብ ይነሳል እንጂ እሱንስ እንዴት ነው በስራቸው ስንት ሰው የሚገርም ነገር ሻጮቹ ብዙ ጊዜ ለምሳሌ ሻጮቹ ተጠቃሚዎች ተጠቃሚ አይደሉም ብለህ አረቄውን ለመጠቀም አይደለም የሚሸጡት ለመጠጣት አይደለም የሚሸጡት ሸጠው ከዛ ገቢ አግኝተው ልጆቻቸውን ለማሳደግ ኑሯቸውን ለመደጎም ፕሮፌሽን ነው ለነሱ ስለዚህ እንዴት አንድ ይሄ ሁለተኛ ብሔራዊ አረቄ ፋብሪካ ብለህ እንደ መንግስት ተክለ አረቄ እየጠመክ እየሸጥክ ገብቷል እንትን የለውም ማስኮ ባር የለውም ጠርሙስ ታሽጓል ባር የለውም እሱ እንዴት ባር ምንድነው ባር የለውም ባር ኔሴንስ ሬስቶራንት ከፍቶ የራሱን አረቄ ቤት እንደሚባለው ለምሳሌ ከዛስ ምን አትክልት ላይ ያጠጡት ነው ሰዎቹ ገዝተው አትክልት ላይ ያጠጡት ነው ለምሳሌ ለአንድ ነገር ጫት በኢትዮጵያ አይከለከልም ህጉም አይከለክልም የሚከለክለው ምን ነው ማስቀም ይሄ አብሮ ይሄዳል አሁን እየሆነ ያለው ምንድነው ዘርፉ ይፈቅድልሃል እንድትሸጥ እንዲበላ አድርገው እንዳይበላ አድርገው አይነት ነገር እኮ ነው እየሆነ ያለው ከከለከልክ እኮ በቃ መከልከል ነው ወይ መከልከል ሺሻ ማጨስ አይቻልም ግን በጉምሩክ በኩል በመርከብ ተጭኖ መጥቶ በኮንቴነር ሲገባ ግን ቀረጥ ተቀብለው ያስገባ እና ምን ማለት ነው ይሄ ራሱ አሁን ጫት ቤትህ ሄደህ ገዝተህ ቤትህ ወይም መቃም ትችላለህ ያው ፐብሊክ ያልሆነ ቦታ ብቻ የራስ ቦታ ላይ ማድረግ ትችላለህ ያ ነገር መሰብሰብህ ነው ስጋታቸው እንጂ መቃምህ አይደለም አየህ አሁን ከበፊቱን ጀምሮ ህጉን ስታየው ማለት ነው ያ ነገር አይፈቅድም ነው የሚልህ እኮ ስጋታቸው ምኑ ነው ማህበረሰቡ አጉል ነገር መጠቀሙ ሳይሆን ማህበረሰቡ ተሰብስቦ ይዶልትብኛል ነው ወይንም እንደዛ ብለህ ፍራቻ ነው ብዬ አላስብም ለምሳሌ እንደዛ እንዳትል ማለት ነው ያን ነገር ስለዘጋኸው ምንድነው መዶለቱ ይቀራል ማለት እኮ አይደለም እኮ እኮሽ ነገር ቦታ የመለወጥ ሊሆን ይችላል አሁን ለምሳሌ ምንድነው ታዲያ ስጋቱ እዛ ጋር ብቻ ያለው ነው እንደሚዶልተው ወር ደግሞ ሌላ ነገር የሚያስበው እኮ ከምን አኳያ ነው እዛ ጋር ያሉት ታዲያ ለማለት ፈልጌ ነው ቅድም የጠቀስኩት ነገር አለ የውበት የአዲስ አበባ ላይ እየተሰራ ያለው ይሄ ገጽታ ብለው እያሰቡ ያሉት ነገር አለ ከዛ አንግል የሚነሱ ነገሮች ብቻ ናቸው ለኔ እስከሚገባኝ ጊዜ ድረስ እንጂ ላይክ ይሄ ከዛ ጋር እነሱ እንደሰጡት ከዛ ጋር የሚነሱ ሁከቶች ወይ ደግሞ የሆነ አላላላ የሚሰሩ መጥፎ ነገሮች ይነሳሉ አይደለም የሉም እያልኩኝም አይደለም ግን ማለት ነው እሱ ይሄ ሁከት መፍጠር ምናምን ነገር በቃ የነዛ ሰዎች እኮ የከለከልካቸው ሌላ ቦታ መንገድ ላይ ወክ እያደረጉም ያስቡታል ሁከቱን እኮ ሎጂኩን እኮ ብለ ልክ አረቄ ቤት ሲዘጋ ማጀራ መቼ የነበረው ሰውዬ ዛሬ ያቆማል በቃ አረቄ ቤት ተዘጋ ማጀራ ተመጋት ላቆም ይላል አይደል ታብስበታለህ ለምሳሌ
ዘጋህበት አይደለ? ስለዚህ ወደ የትኛው ነው መሄድ ያለበት? ወደ ግሮሰሪው። ወደ ግሮሰሪው አቅሙ ላይ ፈቅድ ይችላል። ስለዚህ የሚያወጣው ሲበዛበት ሌላ ዘረፋ ውስጥ ይገባል። እንትኑን ይጨምራል ብዛቱን፣ የዘረፋውን መጠን። አዎ በዛ ልክም ደግሞ እንድልካቸው አልፈልግም። እዛ ጋር ሄዶ አቅም ያለው ባርና ሬስቶራንት ሄዶ እንደሚዝናናው እንዳቅሙ እዛ ታች ጋር ማረቄ ሄደው የሚጠጡት ሁሉም ሌባ ነው ማለት ደግሞ አይደለም። አዎ እሱን ነው መታሰብ ያለበት። በአቅሙ ሄዶ እዛ ጋር ተዝናና ነው። መጠጣት አለመጠጣት ጤናን ይጎዳል አይጎዳም እሱ ሌላ ታሪክ ነው። አሁን እያወራን ያለ ነው ወደ ተመልካቾች እንድትረዱት የምፈልገው እንደ አጠቃላይ ተዘጉበት የሚባለው መንገድ ለእኔ እንትን አይደለም። ሌትስ ሴይ ቢንጎ ቤት ተዘጋርለ which is good ላይ ቁማር ነው እሱ ነው የሚስማማል። ከዚህ በፊትም ምንለው የነበረው ነገር ነበር። በምንድን ይሄ ቢቲንግ በሚባለው ነገር ከዚህ በፊትም ሰርተንበታል። አሁን ቢቲንግ ለኔ መዘጋት የነበረበት ነው አለ እኮ ስቲል። አዎ እንደው አይ ኮንሰፕቱ ነው ያለምለ ብዙ አከራክሮናል። እናንተ በቃ መዘጋት አለበት። ለምን ኦኬ እዛ ጋር የሚሰሩ ሰዎች አሉ። እነሱ አማራጭ ስራ ያስፈልጋቸዋል። ተቀጥረው የሚሰሩ ሰዎች ግን እንደ ሀገር የሚያመጣው ዳሜጅ ካሰብከው ትልቅ ዳሜጅ ነው። ትልቅ ነው እሱ መሆን እንደ ሀገር ማለት አሁን እኮ ቨርቹዋል ሆኖ አለ እኮ ሀገር ውስጥ የሚገርም ቁማር ነው ያለው በዳስ ይተውል። ስለዚህ አሁን ይሄ ቢንጎ ቤት መዘጋት በቃ ይሄ እስማማለሁ። ይሄ ምንም ሳንጠረጥ። ይሄኛው ግን እንዳልከው ሰዎቹ ቢዘጋ ኢትስ ኦኬ ለኔ ስቲል ነው አማራጭ እና ኢንቴንሽኑ ምንድነው ይዘጋ ተብሎበት የተመጣ። ሁለተኛ ነገር ኢትዮጵያ ላይ በጣም የሚያሳዝነኝ አንድ ነገር አለ። ይኸውልህ ዊዝን ዋን ናይት ወር ደግሞ እነሱ አስበንበት ነው ቢሉ ህጎች ወይም ደግሞ እንደነዚህ ነገሮች ይወጣሉ፣ ደንቦች ምናምን ነገር ሲወጣ ብዙ ጊዜ ታሳቢ የሚደረገው መንግስት የሚፈልገውን ኢንተረስቱን ማሟላት ነው እንጂ እዛ ጋር ኢንተረስቱን ላይክ ኢንተረስት ማለት አለማዋለው ብሎ የሚያስበውን ነገር ከዛ ጋር የሚነሱ ሰዎች ወይም ደግሞ የሚዘጋባቸው የንግድ ሰዎች የት ያርፋሉ? ንግዳቸው ምን አይነት ባህሪ ነበረው? ሌላ ቦታ ላይ ቢሄድ ምን አይነት ለውጥ ያመጣል? ይህን አስተታቸው እነሱ ወደ ሌላ ቢዝነስ ስትቀይራቸው ሰክሰስ ያደርጋሉ ወይ? ላይፍ ታይም እዛኛው የቆዩበት ቢዝነስ ላይ ስለሆነ ይሄኛው ላይ ሰክሰስ ያደርጋሉ የሚለው እሱ አጠያይቅ ሳይጠና የሚደረግ ነገር በጣም ብዙ ሰዎችን የሚጎዳ ነው። ለመጠቅለል ብቻ ይህን ሀሳብ እኛ ህዝቡ እየጠጣ ይኑር ወጣቱ ይጠጣ እያልን አይደለም። ግን እዚህ ንግድ ላይ ጠጪዎቹን ሳይሆን ነጋዴዎቹ እየሸጡ ያሉት ሰዎች ይህን ተነስተ ተዘጋባቸው ምን ይፈጠራል? መጠጥ አይሸጥ ከሆነ ደግሞ ለእኔ ሁሉም መጠጥ ነው መቆም ያለበት ወይ መከልከል ያለበት ከከለከልክ ማለት ነው። ኦኬ አይ በእንደው በስቴፕ እንሂድ ብለውም ከሆነ እኔ ዋናው ፎከስ ማድረግ የምፈልገው ቢኒ ምን መሰለህ ጥያቄ መጠየቅ ፈልገው እነዚህን ሰዎች ያን ቢዝነሳቸውን ስታቆምባቸው በቃ ብለህ ለዛ ስራቸው ሌላ ተለዋጭ ቢዝነስ ውስጥ እንዲገቡ ምን አይነት ነገሮችን አመቻችተህላቸው ነው? ጥያቄያችን እሱ ነው እንጂ አረቄ ካልጠጣ አይደለም ሰው ይያልን ያለው ነው ማለት ነው። ከጤና አንፃርም እኮ ግዴታ መንግስት ያወጣልህ ሳይሆን አዎ መብት ነው። ደግሞ ይሄ ፕራይቬት መብት ነው ብቻ ሳይሆን ብትወው ጥሩ ነው ለኔ። ከቻልክ ብትወው አለመጠጣቱን መንግስት እስኪልህ የምትጠብቀው አይደለም። መብት ነው መብት ነው። ያ ልታስቆመው በህግ ከሆነ ደግሞ ሁሉንም መጠጥ አቁመህ ነው የምትከለክለው እንጂ እንትን ቤት ተዘግቶ እንትን ቤት ክፍት ሆኖ አይደለም። ከከለከልክ ማከልከል። ጠጅ ቤት ግን አልተባለም አይደል? አረቄ ቤት ነው የተባለው ነው እኮ። ምክንያቱም አረቄ ቤት ሲባል ነው በቀጥታ የሰማ ነው እንጂ አረቄ ቤትና ቢንጎ ቤት ነው የተባለው እንጂ ጠጅ ቤት አልተባለም። እንግዲህ አሁን ይኸውልህ እያነገርኩ ነገር አለ። እነሱ ያሰቡበት እንግዲህ መንግስት ያ ወይም ደግሞ ይህንን ህግ ደንብ ያወጣው ቢሮ የሚነሳበት ኢንቴንሽን አለ። እሷ ነች ወሳኙ እንጂ ስታየው እኮ እኔ ሰዎች እኮ ሚስ አንደርስታንድ እንዳያረጉ ነው እነዚህን ደጋግሜ የማነሳበት ምክንያት ገብቷል አይደለ? ምንም ሚስ አንደርስታንዲንግ ሊያደርጉብን የሚችልበት ምክንያት ምንም ነገር የለም። ምክንያቱም አረቄ ቤት ካልኖረ የሚል ትግል እንዳይመስል አረቄ ቤት ካልተ ለምን ይዘጋል የሚል ትግል እንዳይመስል ለማለት ይኸውልህ አሁን የምናወራው ስፔሲፊካሊ መንግስት እነዚህ ሁለት ቢዝነሶች ኢሚዲየት መዘጋት አለባቸው ብሎ ስላለ በዛሽ ጉዳይ ላይ ነው። አሁን ከኛ የማይዘጉት ራሱ ሰዎች ህጉም የነበር እርምጃው ሰዎች እስከማባረር ድረስ እንደርሳለን ብሏል፣ ከስራ እስከማገድ። ያ ግን አሁን እኛ በራሳችን ሀሳብ ሲንወያይበት ብለን ብናመጣው ኦኬ ይሄን ሀሳብ ግን ስፔሲፊካሊ የቢዝነስ ታይፑ
ተመርጦ ስለተነገረ በዛ ላይ ማለት ያለብን ነው ያለው። ጥሩ እንግዲህ ክቡራትና ክቡራን እናንተም እንግዲህ ኮሜንት ሴክሽን ላይ እስቲ ያስቀምጡልን ምንድነው ሐሳባችሁ መሆን አለበት ወይ ከሆነ ይጎዳል አይጎዳም የሚለውን ሐሳባችሁን እናንተንም ኮሜንት ላይ እናያለን። ዛሬ አንድ ቪዲዮ ሲዘዋወር ብዙ ሰዎች ተሸውደው ነበርና ኦኬ የማልቀስ ውድድር ተደርጎ ኢትዮጵያው ምናምን ሲያነባው ነበር። ወከልካት እንዴ? ምን ችግር ቢደረግ የሚሆነት ይሆናል። ብቻ በማልቀስ ውድድር ተደርጎ የኢትዮጵያዊ ስም ሁሉ ሰጥተውታል። ደግሞ አለው ስምና አሸነፈ ምናምን በኤአይ የተሰራ ባንዲራ ለብሰው ምናምን እየተወዳደሩ በቃ እንባቸው የፈሰሱት እንባ ሚሊ ሊትር ነበር የሚለካውና አሸነፈ የሚል ነበርና አንዳንድ ሰዎች ስልህ አንዳንድ ተለቅ ያሉት ማጠብቃቸው ሰዎች ተሸውደው ለጥፈውት ነበር። ግን ውሸት ነው። ኤአይ ዘንድሮ በጣም ከብዷል። እንደውም በኢትዮጵያ ላይ የተሰራው በጣም ብዙ ነገር ነበር። አሁን ይኸውልህ እኛ ኢትዮጵያውያንን ብቻ ሳንሆን ኢቭን በዘርፉ ላይ ያሉ ፕሮፌሽናል ሰዎች ላይ ይሄ አይቴክ ላይ ባሉበት ሰዎች ሁላ እነሱን ራሱ የሚሸውድበት ዓለምን የሚሸውዱበት ኢቭን መንግስታት ሁላ እስከ መቀለድ የደረሱበት ሁኔታ ተደርሷል። ለምሳሌ ከትራምፕ ወዲያ ትራምፕ ያንድ የለቀቀው ቪዲዮ ነበረ። የሆነ ባንድ ህግ የሆነ ኪንግ መሆን ይፈልጋል ምናምን አይነት ነገርና የሆናት ኪንግ ምናምን ነገር ተብሎ በሄሊኮፕተር ወር በጀት አስነስቶ በራሱ በእንትን ራሱ ሶሻል ሚዲያ ትሩዝ ሚል ሶሻል ሚዲያ አለው እንደ ትዊተር እና ራሱ ያበረረ ላይክ ዳርቲ እንትን ሲለቅባቸው ህዝቡ ላይ ኦኬ ሳውንድ ትራምፕ ነው አለና እሱን ሲያደርግ ሁለተኛ ሌላም ደግሞ አለ እንቅልፍ በመተኛት ተብሎ የእንቅልፍ መተኛት ተብሎ አሁን እሱ ማለት ነው። እንደውም የሆነ ስራ ላይ ነበርኩና ይሁን ለማመን ሁሉ ያደረስኩኝ መጀመሪያ የዓለም ምንድነው ያየሁትኝ የኢትዮጵያ ባንዲራ አልነበረም የሌሎች ነበረ። ያው ነጮች ይሞክሩታል ይሄ ቻሌንጅ አለ አይደል አድቬንቸር ይሞክራሉ። መተኛቱ ግን ነበር መሰለኝ ኢትዮጵያን ጨምሮበት መሰለኝ ብቻ እሺ አሁን ተሸውጃለሁ ማለት ነው። ኤአዩ ከዛ ኢትዮጵያን ሳይ ጨምሮ አልነበረችም። ከዛ ውጪ ፕሮግራም ምንድነው ይሄ ሪስለሩ ታዋቂ እሱንማ እንደ ጉድ ነው የሚያስወሩት። ኢትዮጵያ አምጥተውት ማለት ነው። አንዴ ቆሎስ ሲያሸጡት አንዴ ሊስትሮ ሲያደርጉት የሆነ ነገር ሲያደርጉት ምናምን በጣም ብዙ ነገር አድርገውታል። አሁን ይኸውልህ ኮሜንቶች ስታይ በጣም ኤክሳይትድ አድርገው ዋው መጣ ኢትዮጵያ ምናምን ብዙዎች ይሸውዳሉ። እንትኑ ራሱ ከጊዜ ወደ ጊዜ በጣም ሻርፕ ወደ መሆን እየሄደ ነው። አሁን ደግሞ ጭራሽ ፒክቸርን ትክክለኛ ፒክቸርን ስለሚወስደው ራሱ ጀነሬት ስለማያደርገው በስርዓት ብለህ ያንተን ፎቶ ስትሰጠው በቃ ያንን ወደ ቪዲዮ የመቀየር ስለሆነ ኮምፒቲሽኑ በተለይ አሁን የመጣው ደግሞ የጉግል ምርት የሆነው ሶራ 2 እሱ ደግሞ አብሶታል ነገሮች በጣም አብሶታል ደግሞ አለ በጣም የሚገራርሙ መጥተዋል። ብቻ በጣም ከባባድና እንትን ያደርጋሉ። ከዚህ በፊት ስናወራ ስለ ኤአይ ካስታወስክ ፕላትፎርሞቹ ሴንስ አድርገው እንደዚህ አይነት ቪዲዮዎችን መስጠት ነበረባቸው እያለን ነበር። አሁን ቲክቶክ ላይ ብታረግ ተደረገ ያደርጋሉ ጄነሬትድ ብሎ ይጽፍላል ሰው ቶሎ ስለማያየው ነው እንጂ ፌስቡክ ላይም አለ ባይዘው ሁሉም ሶሻል ሚዲያ ላይ ምክንያቱም ለምሳሌ አሁን የምፈራው ነገር አለ ቢኒ አሁን እየሆነ ያለውን ሳይሆን ፕላስ አሁን ይሄኛው ሲምፕል እንትን ነው የምትሰጠው ነገሮችን አጽፍለትም ሲምፕል ስለ ሰው ፎርፈን ነው እየጻፈ እየሰራ ያለው። ሌትስ ሴይ በደንብ የሚጽፉ ሰዎች አሉ በደንብ የተሰራባቸው ግን ለማጭበርበር አልተመቸም ትላለህ። ለማጭበርበር ስለ ነገሮች በትክክል አድርጉት። ዊርድ የሆነ ነገር ያደረገን ሰውዬ የእውነተኛ ቪዲዮ አግኝተበት ብታወጣው ኤአይ ነው የማለት እድል አይከፍትለት በደንብ ይከፍትለት። ግን አት ሴም ታይም ለአየሩ ነው እንጂ ትክክለኛ ሰዎች መርምረው ይደርሱበት። ለአንተም ምን ተመቻችቷል መሰለህ ኢዚሊ ኤአይ ጀነሬትድ ናቸው አይደለም የሚለውን ጉግል ላይ ራስም ሲምፕሊ ቴስት ታደርግበት። ያን ነገር የማድረግ ብዙም ሰዎች ልምዱም ነገርየው እንዳለም ላያስብ ብዙ ነገር ያበላሻል። ኢቭን ከሀገራት ሊያመጣው የሚችለው ዳሜጅ ብዙ ነገሮች ብቻ ከባድ ነገር ይኸውልህ ከዚህ ባሶ በኤአይ እንትን ተብሎ ዲፕ ፌክ የሚባሉ አሉ። አሁን በኦባማ የተሰራሉ ዲፕ ፌክ ማለት ደግሞ ይኸውልህ ኦልሞስት በቃ ኮምፕሊት በጣም በተመሳሰለ ሁኔታ ድምጻቸው መልካቸው አሁን የኛ ሀገሩን ታውቀዋለህ ለመሰለ
አማርኛው ኤአዩ በረንብ አልተለማመደውም። ቋንቋችን የሆነን የማይጠቀማቸው ማይችላቸው ቋንቋዎች አሉ። እነሱ ላይ ሳት ሲያረግ ታይዋል። በረንብ ሳት ሲያረግ መልካቸው ሻርፕ ነው ምናምን። እንግሊዝኛው ግን ሲሆን ሻርፕ ነው እና ያስፈራሃል። እንዴ አሁን ላይ ይሄ ነገር እሱ ነው ወይስ አይደለም እስከ ማለት ደረስን። እና ከዚህ በፊት የምንጠቅሸዋለው የሆነ ፖድካስታችን ላይ ስለዚህ ኤአይ ስናወራ ትላንት የተባሉ ነገሮች ናቸው ዛሬ ላይ የሰው በፊልም የሰሯቸው ነገሮች ናቸው እየመጡ ያሉት። ሲሞን የሚል ፊልም አለ ብያችኋል ውድ ተመልካቾች። ሁላችሁም ብታዩት አሪፍ ነገር ነው ብዬ አስባለሁ። ኔትፍሊክስ ላይም አለ። በቃ እሱ የተሰራው 1990ዎቹ ላይ ነው የተሰራው። ግን ይኸው አሁን ሀፕን አደረገ። በዛ ሰዓት አይደለም ኤአይ ጀነሬት ስለ ኤአይ ኢንተርኔት እንኳን ራሱ ገና ይሄ ጀነሬሽኖች ላይ አልገባም። ግን ይሄ ዲያላፕ በሚባል ኮኔክሽን በነበረበት ዘመን ነውና እስቲ ነው ወይስ እናየዋለን የሚያመጣውን ወደፊቱን ተጽዕኖ። አዎ ግን ያው ኤአይ ነው ለማለት ነው። ብንወዳደር ግን አናሸንፍም። ማን ነው የሚደርስብን? ትቀልዳለህ እንዴ? ማን ይደርስብናል? የትኛውም አንድ ኢትዮጵያዊ እንትን ነው በቃ ማለት መሰልጠን ማን አያስፈልግም። ከሄ ተብሎ ብቻ ያሸንፋል። ምን አስቦ የሚያለቅስ ይመስላል? ግን እኔ አላቅም። ኑሮ ማሰበቂ አይደል? ኑሮን ይህን ውድድር ሲጨርስ ወደ ኢትዮጵያ ትመልሳለህ ሲባል ማለት ነው። የት ነው ስ ከሀገር ውጭ ከሆነ የትም ይሻላል እያልከን ነው? አላልኩም። ታዲያ ከሀገር የት ነው ውድድሩ? ኢንተርናሽናል ዓለም አቀፍ ከሆነ እንግዲህ ሌላ ቦታ ተዘጋጅቶ አሁን ኤአዩ ላይ በነበረው ቦታ ኢትዮጵያ ላይ አይደለም። ስለዚህ በቃ እሱን ታሳቢ እናድርግ። አንተ ምንድን ነው ተው እንጂ። እሺ ወደ ዋናው ጉዳይ እንግባ። ከዚህ በፊት እኛም 1-2 ጊዜ ቪዲዮ ሰርተንበታል። 3 ይሰራል። ኦኬ በአንድ ሰሞን ልክ ኢንተርኔቱን በጣም ተቆጣጥሮት የነበረ ጉዳይ ነው። ሴፍ ሾው ላይ መጥተው ነበረ። ሀብታሙና ሮሃማ የሚባሉ እንግዲህ ፍቅረኛሞች የኩላሊት እሱ ለእሷ ኩላሊቱን ሰጥቷት ነበረ። በታመመች ጊዜ ያው ይታወቃሉ። አሁን ታሪኩን በአብዛኛው ሰው ስለሚያውቀው ብዙ መድገም አያስፈልግም። ጊዜ ማቃጠል ነው ይታወቃል። ኩላሊት ካልክ ያውቃሉ። ኩላሊት ሲባል በጣም የዛ ሰሞን ስለነበር እንግዲህ ክዳኛለች ምናምን የሚል ነው እንግዲህ እሱ ተነስቶ ብዙ ነገር ቅያሜ ነበራቸው። እንደማይመለሱ አይነት ነገር ብቻ ክርር ያለ ነገር ነበር በወቅቱ የነበረው። እኛም ቪዲዮ በምንሰራ ጊዜ የተለያየ አቋምም ቢሆን አንድ መስመር ላይ ሆነን እኔ በወቅቱ ስለነበረው እንግዲህ ፌክ ነው መኪና ነበራችሁ ታስታውስ ከነበረ የሷ ነው የሱ ነው ምናምን ይባል ነበር። እኔ ፌክ ነው ወደሚለው ነገር ትንሽ አደላ ነበር። ውሸት ነው ወደሚለው ነው ስናደላ የነበረው። አንተ ወዴት ነበርክ? እኔ ሁሌም ከተበደሉ ጎን ነኝ ምናምን። ያ ከተበዳይ ጎን ነኝ። ማን ነው በዳይ ማን ነው ተበዳይ? በእነሱ አልለየም ነበረ። አሁን ስቴፑን እንደዚሁ እንኳን በሰራናው ቪዲዮ ካየ የመጀመሪያው የመጡበት መንገድ ምን ነበረ? እሱ እንደዚህ ሆኛለሁ ብሎ አወራ እና እሷ ከቀረበች በኋላ ነው እሱ እንዲሆኛለ እንደዚህ ውሸቷን ነው አለች። የመጀመሪያው ኬዝ እሱ ነበረ። ሁለተኛው ላይ ነገር ደግሞ ብዙ ኬዞች ወጡ። ለምን ሶሻል ሚዲያ ላይ እንግዲህ ውድ ተመልካቾች ከ9 ወርና ከ10 ወር በፊት የሰራናቸው 3 ቪዲዮዎች አሉ። ትልቅ የነበራቸው ትክክለኛ ነገር ያወራንበት ነበረ። ሁለተኛ ላይ በጣም ያንን ነገራቸውን እንትን ብለው ሁለቱም በተለይ እሱ ከጀርባው የነበሩ አይዞህ ባዮች በዙና ሶሻል ሚዲያ ላይ በየቀኑ ገብቶ ነገሮችን ማክረር ብዙ ነገሮችን መባባል ተጀመረ። ያ ነበር ሁለተኛው ቪዲዮአችን። ሶስተኛው ቪዲዮአችን የነበረው እንግዲህ በሰይፉ ፋንታ ላይ በቀረቡበት ሰዓት እንግዲህ ፓስተር ቸሪና ትግስት ዋልተ ንጉስ ስም ችግር ካለ አለውልሽ ተወሱ ከናባቱ ለማስታረቅ የሄዱበት መንገድ ነበረ። ምክንያቱም ከዛ ሰይፉ ላይ ከመቅረባቸው ከተወሰኑ ቀናቶች በፊት የካውንስሊንግ ስራ ሰርተው ነበረ እና እኛ የሰራ ነው እዛ ጋር ያው ልጁ አልፈልግም ብሎ ልጅቷም ለምነው ነበረ። ይቅርታ ጠይቀው ግን አልተሳካም ነበረ እና በዛ ሰዓት ስንለው የነበረው ነገር ምንድን ነበረ? ልጆቹ በዚህ ሰዓት ማጣደፉ ለምን አስፈለገ? ለራሳቸው ሰውም ጊዜ ሊሰጣቸው ይገባል። ራሳቸውም ለራሳቸው ጊዜ መውሰድ አለባቸው። ያንንም ያንበት ምክንያት አሁን በደንብ ሳስታውሰው
ታስታውስ ከነበር እሱ ላይቭ እየገባ ጊፍት ይሰበስብ ነበር እና ተመችቶት ነበረ በጣም ተመችቶት ያስታውቅ ነበር እና ጾታዊ ነገርም አምጥቶ ነበር ነገሩ ድሮም ሴቶች የሚል የወንድ ስብስብም ነበር ገባ ሴት እንደዚህ ካዲናት የሚል ዝም ብለ እንደዚህ ተለምዶ የለ እንደዚህ በልታው ኩላሊቱን ምናምን የሚል ነበርና ያቺ ጥቅም ጉዳይ ስናይ ነው እኔም በበኩሌ እቺ ነገር የጥቅም ጉዳይ እንዲ ያረጋች ነው ከተት ቢሉ ይሻላል እናም የውሸትም ሊሆን ይችላል እንዴት በዚህ ልክ ምንም አጥጋቢ አይደለም ምክንያቱ አቁሚ ስላት እኮ አላቆመም ማለች ነው አንዱ ምክንያት እኮ ቢዝነሱን ለሌሎች 30% ጥማተን አቁሚ ስላት አላቆመም ማለች ነው እና ይሄንን ኩላሊቱን የሰጠ ሰው በዚህ ምክንያት ይለያያሉ ምናምን ብለህ ለማሰብ ይከብዳል እሷ ለዛም ብላ እምቢ አለች ምናምን ብቻ በሰዓቱ የሚሰማኝ ስሜት ነው የውሸት እንደነበረ ግጭታቸው ነው የሚሰማኝ እንግዲህ በዛ ሰዓት ተስም እዚህ ያለው ሄዶ ያናገረበት መንገድ ነበረ እኔ አላቀም ሰይፉ ጋይዟት የቀረበው እሱ ነበር አይ በቪዲዮ እንግዲህ ሄዶ ሲያናገራት ሆስፒታል በነበረችበት ሰዓት እናትየውም የነበረው በዛ ሰዓት የነበረው ክቢያዎች ነበሩ እሷ መታመልስ ምን አገባችሁ ምን አገባችሁ ሳይሆን ግዴታ የለብኝም መልስ መስጠት ምናምን ያው ፌስቡክ ቲክቶክ ማልወደው ነገር አለ ይሄ ቤት ከለቤት የሚሉት ነገር አለና አንዱ አካውንት ዩዘር ጋር ሄዳ የምትሰጠው ነገር ነበር ብቻ ሁለቱም በየራሳቸው መንገድ ነገሮች አጡዘውት ነበረ ሰውም ለራሱ ሲል ዩቲዩበሩም ቲክቶከሩ ለመጠቀሚያ ሲል ብቻ እነሱን እንግዳ እያደረገ ሲያጡዘው ነበረ በዛ ሰዓት ወደ ተመልካቾች የኛን ቪዲዮዎች ማየት ትችላላችሁ ከሶሻል ሚዲያው ላይ ጥፉ ነበረ ስንል ነበር ጥፉ ኢኔሴንስ ምንድነው ጊዜ ያስፈልጋቸዋል ነገር የቀላል ጉዳይ አይደለም ምክንያቱም የኩላሊት ጉዳይ ነው የሰውነትን አውጥቶ በነፃ ለፍቅር ተብሎ የተከፈለ ዋጋ እንደሚባለው በዛ ልክ የነበረ ጉዳይ ስለሆነ ያን ነገር መታሰብ አለበት ምክንያቱም እሱ ብዙ የሚያንሰው ነበረ ከወንድሟ እና ከሷ የመከዳት ነገር ከጥሙኛል የሚል ነገር ነበረ ከህንድ ነው መሰለኝ ህክምናውን ያደረጉት ቶሎ አቋርጦ እንደመጣ እና ብዙ ነገሮች ነበሩ ብቻ የምታውቋቸው ታሪኮች አሁን እንግዲህ የመጣው ዜና ምንድነው ተታረቁ የሚል ነው ነገር ነው እስቲ ተታረቁ ነው ወደሱ ለመምደርደር እንዳልኩ እኔ በፊትንም ቢሆን ያናህል ጸባቸውን ብዙ አላምንበትም ነበር ምናልባት ቢሆንም በሰዓቱ የተታለለበት መንገድ ነበር የተታለለበት ስለ ሸቅለውበታል በሰዓቱ በደንብ ነው የሰሩበት ገንዘብ ጉዳዩን አሁን ተለምዷል ሶሻል ሚዲያ ላይ ፍንግጥ ያለ ነገር ይዘህ ትመጣና በዛ ገንዘብ መስራት ተለምዷል በዳይና ተበዳይ በሚለው እሷ ላይ የእውነትም ከነበረ ደግሞ እሷ ላይ የደረሰው ጫና ቀላል አልነበረም እውነት ለምን ቆማ መሄዷም ብዙ ቀል ሲቀለር ነበረ ደስ ማይቀሎች ጫናው ሱሊ ካዲ ለህይወት ኩላል ስንት ነገር ነው የተሰራባት ማአት ነገር ገብቷል ያንን ጫና መሸከም በራሱ አንድ ትልቅ ከባድ ነገር ነው በጣም ከባድ ነገርና ግን ገንዘብ ተሰርቶበታል በወቅቱ ገባ ለሱ የሆነ ነገር ከማድረግ አኳያ እንደዚህ ይደረግለት እንዲደረግ ገንዘብ ሴቶችም ይሄን አይነት አፍቃሪ አሁን የላግባ ማስታወቂያዎች ነበሩ ሌሎች ሴት ያዘ እሱ አገባ ምናምን የልብሶች ማስታወቂያ ምናምን ይሰራ ነበር ምናምን እሷም ሰርታለች ምናምን ያው አሁን ሶሻል ሚዲያ አይናን የሚፈልገው ሁሌ የምንለው ነገር ነው ምንም ብቻ ፈንገጥ ያለ ነገር አምጣ ቶሎ ማስታወቂያ የሚያሰሩ ሰዎችም መተው እንደዛ ሰርተውበታል ግን ከ9 ወር በኋላ ታርቀዋል ተብሏል ትንሽ እንግዲህ እምነት ትንሽ እንድጥልበት ያረጋኝ ጉዳዩን ምንድነው ውሸት ነው ብዬ ማሰበው በፊቱ ነበር እርቁ ውሸት ነው ብሎ ማሰብ የሃይማኖት አባት ስለነበሩ ባሁን ሲታረቁ መቸዝ የሃይማኖት አባትን ይዘህ ድራማ ሰራ መቸዝ ብዬ ስላሰብኩኝ ምናልባት እሳቸው የእውነት አስታርቀው ይሆናል እነሱ ደግሞ ውስጣቸውን የሚያውቁት እነሱ ናቸው የእውነት ተጣልተው ነው የታረቁት ወይስ ጸብ አልነበራቸውም የሚለው እነሱ ነው የሚያውቁት ግን ትንሽ ያሳመነኝ ምንድነው የሃይማኖት አባት መሐላቸው ነበሩ ለ9 ወር ያክል እንግዲህ ስናናግራቸው ነበር ሁለቱንም መክረናል እሺ ብለዋል ብለው ነው እንግዲህ ያስታረቋቸው እና የተናገረው ነገር የዋለና ወደፊት እያመጡ መሐል ቀረሽ ህዝቤ ምናምን እያሉ እየተባለ ነበር ለመሰለብኝ በእኛ ቪዲዮዎች አሁን አንድ ትልቁ ነገርኛ ያነሳ ነው ነገር ነው አሁን እዚህ ጋር ያየሁት ለመሰለ
በ9 ወር ውስጥ ምን አይነት ተአምር ተፈጥሮ ነው አሁን የታረቁት ብለህ ስታሰብ በእኔ በሚገባኝ መልክ እኛ ያለውን ነገር ስለተፈጠረ ነው። ምን ለምሳሌ መረጋጋት፣ ለራስ ጊዜ መስጠት ብለናል። ግን እኔ ደግሞ ቆይ ልጨርስ ለምሳሌ አሁን ውሸት ነው አይደለም ወይም ደግሞ እዛ ጊዜ የተጣሉት ምናምን አሁን በነበረው ኬዝ እንኳን ብታየው የመጀመሪያው ይኸውልህ ፍቅር አለ የነበረው ግን እልህ ነው ኬዙ ላይ። ሁለተኛ እሷን በዚህ በኩል የሚጎትት ሰው አለ፣ እሱን በዚህ በኩል ለራሳቸው ጊዜና ነገሮችን ዞር ብለው እንዲያዩ ማንም አልፈቀዱላቸውም፣ አዋክበዋቸዋል። አሁን ሶሻል ሚዲያው ላይ ያለው ነገር ብቻ ለማሰብ ያለበት ባይዘው ቢኒ መጀመሪያ ተጣልተዋል ብለህ ታምናለህ አንተ? ተጣልተዋል ብለህ ነው የምታምነው? የመጀመሪያው ጊዜ ማለት ነው። አሁን እኮ ችግር የመጣው በምን መሰለህ? ልጅቷ ወጥ መጣች፣ ሰይፉ ላይ ቀረበች። መጀመሪያ ላይ ያን ኢንተርቪው ሰጠች። ከዛ እሱ በእንትን ለወጣና በአራ ከተለያየን ቆየን አለ። ገብቷል አለ እሷ ስለሱ መልካምነት ምናምን ነገር አወራች። ከዛ በኋላ እሱ መጣ አይደለም ምናምን ነገር ቀረቡላ ተብሎም ቢብሎ ነበር። አሁን ይኸውልህ እኔ ተጣልተዋል እኔ የሚገባኝ ለምን ያን ያህል ተጠቃሚ አልነበረውም። እንደው እንደ ሌሎች ዩቲዩበሮች አደረጉ እንኳን እንዳልል ከተጣልተው ይሄ የውሸት አረግን ብለው ምን ተጠቀሙ ብለህ ስታስብ ከዛ በኋላ የሆነች አንድ ማስታወቂያ እሷም አንድ ማስታወቂያ ሰሩ። ከዛ በኋላ ጠፉ። እንግዲህ ወይ አይተን አናቅም እንዳል ሶሻል ሚዲያ አክቲቭሊ ከታተላለሁ። ቲክቶክ ላይ ሁሉ የሚጎርፈው ያ ሁሉ አንበሳ ዋን ታይም ነበር እኔ ዋን ታይም አይደል እንዴ? በጣም ተከታታይ ይገባ ነበር እሱ በጣም ተከታታይ። ከዛ በኋላ ነው ይሄ እውነት ነው የተጣሉት ውሸት ነው የሚለውን ትቼው ጥቅም ላልከው ነው። አዎ ስለ ጥቅም ነው በደንብ ነው ያገኙበት። 9 ወር ሙሉ አልተጠቀመ። 9 ወር ሙሉማ ነው። በቃ የመጀመሪያው ወራት ላይ ለሱ እኮ ነው ቅድም ልልህ ነበር። ይኸውልህ ማረፋቸው ከሚዲያ ማረፋቸው ሳይሆን አሁን የሶሻል ሚዲያ ባህሪ አንድ ጉዳይ ያልፍብሃል ትመጣለህ። ብዙ 9 ወር ሙሉ ቢመጣ ማንም ዞር ብሎ ያው ስላለፈበት አይደለም ባይዘው አጀንዳ ስለሚበዛ ነው። አጀንዳ እኮ ሲመጣ ያልፍብሃል፣ ወደዛኛው ይኬዳል። ያንተ ፖዚቲቭ ፕላስ ማለት ነው። የሆነ አጀንዳ መሄድ ያለበት ጥግ አለ። በቃ የነሱ ኤክስፓየር አረጋ ገብቷል አይደል? ከዚህ በኋላ ምንድነው ምናምን የዘን ሰዓትም ማለት ነው። ስለዚህ በዚህ መለኪያ ለእኔ ተጸባቸው ወይም ደግሞ የነበረው ተፈጥሮ የነበረው ነገር ልክ ነበረ። ግን በዛ ሰዓት ስቲላውም መጥራት ያለባቸው ነገሮች ጠርተዋል ወይ? ስቲል ነው ኩዌስችን የሚያደርግ ነገሮች አሉ። እሷ የምታወራው እሱ የሚያወራው ምናምን ብዙ ነገሮች ጥያቄ ያለው ከነዛ ነገር ሁላ ተጣራቁ። አንድ ጥያቄ ልጨምር። ለምን የጋብቻቸው ወረቀት አልተቀደደም እኮ? ይኸውልህ ጥያቄው የተካካዱበትን መንገድ ይኸው፣ የተዘላለፉበትን መንገድ ይኸውና እስከዛሬ ለምን የጋብቻው ኦሪጂናል ነው ሃይማኖት አባት ባሉበት ተነገረ እኮ። ግን ስላልተቀደደ ነው የታረቁት ልል የፈለግኩት ሲጠቅሱት ነበር። ግን የእውነት እንደዛ ከነበረ ለምን አልቀደዱትም? ይኸውልህ ቅድም ምን አልኩ ቢኒ፣ ፍቅሩ አለ። ግን እዛ ጋር ሲያዳርሳቸው የነበረው እልሁ እንዴት እንደዚህ ታደርገኛለች እንዲህ በቂ አይደለም። ተጣላንበት ያሉበት ምክንያት እኮ እልህና ቢኒ የሶሻል ሚዲያው ግፊት በስራዬ ውሸት ነው ለማለት እንትን መንገድ ላስቀምጥ እንዴ። ትዳር ላይ ናቸው ያሉት። አካሉን ቆርሶ ሰጣት እኮ ቆርሶ ሰጣት። ስለሰጣት ደግሞ በሼም ወይም ደግሞ በመንደሚያጃነት ልትያዝ አይገባትም ልጅቷ እኮ። ትያዛላልኩ እኮ ሰጣት እኮ ምልህ ሰጣት አይደለ? ከዛ በኋላ ተጣላንበት ያሉት ምክንያት እኮ ይሄንን ስራ አቁሚ ስላት አያለችኝ ብለህ ነው። በዚህ ምክንያት በዛ ሰዓት እኮ የተነሳ ነገር አለ ቢኒ። እንዴ የሆነ ነገር እኮ ሊሰጠው እኮ ሲባል ነበር አይደለ? መኪናው ነው ምናምን ነገር። የምን መኪና? አንድ መኪና ነበር። መኪናማ ነበራቸው እኮ በሱ አልተጣሉማ። የተጣላ ነው ያለው እሱ ምንድነው ይሄን ስራ አቁሚ ስላት አላቁማለችኝ። አላቁም ስትለኝ በቃ የሆነ ቀን ስመጣ ጥሎ ወጥቷል ነው በቃ ጥሎ ወጣ ቤት። ይሄ አሁን በቂ ምክንያት ነው? አካልን ቆርሰ ለሰጣት ሴት የሆነ ስራ ይሄንን ቢዝነስ አቁሚ አታቁሚ በሚል ለማፍረስ በቂ ምክንያት ነው ቢኒ? ይኸውልህ እስካሁን ድረስ ውሸት ነው እንድል አንድ የሚገፋኝ እንትን ይሄ ነው ለማለት ነው። አሁን እኔ ሰው ከነገሮችን ሲሪየስ አድርጎ ከማየት የዘለለ ይሄ ሁሉ ነገር ወደ ቀልድ ስለሚወስደው ፕላስ ነገሮችን የምናይበት ነገር ልክ ስላልነበረ ስለሆነ ነበረ ነው እንጂ የዛን ጊዜ ሁሉ ነገር ይወጣ ነበር። ለምሳሌ ያህል በዛ ሰዓት በነበረው ነገር እስቲ ሰውን ተመልከተው። ወይ ወደ እሱ አድልቷል ወይ ወደ እሱ አድልቷል። መቶ ደሱ ነው
ፐርሰንት አታውጣለት ቢኒ እንዴ እሺ 90 እኔንም ካልከኝ ደግሞ በሷ በኩል እኔ ማንዷ ነበር 90 አድርግልኝ እኔ አሁን ከምን አንግል ላነሳል ስለፈለኩ መሰለ ሁሉም ወይ ወደሷ ወይ ወደሱ አድልተዋል እንጂ ትክክለኛ እውነቱን ለማውጣት ሁለቱን እኩል ፊት ለፊት ያረገ ሰው የለም ለምሳሌ ያለን ጋር ብታረጋቸው የሚነግሩ ነገር የለም ተመካክረው ያረጉት ነው ባይነኝ እኔ በቃ ይዛን ሰዓት ዞሪያ ታደርጋቸዋላ ገብቷል አይደል አሁን ምን ነበር በዛን ጊዜ ሲደረግ ነበረው ያሷ መጀመሪያ ሰይፉ ላይ ተነገረች እሱ እንደዚህ ተደርጋለላ ወዲያው ቀጥታ ሰዎች ማለት ነው ምን አደረጉ ቀጥታ መደብደብ ጀመሩ እሷ አይደል እንዴ ታዲያ ከዛስ በሳ በኩል ያለ እንደዚህ እሱ ልጅቷ በወቅቱ ትልቅ ጥፋት ስታጠፋ የነበረው ነገር ምን ነበር ደግሞ ሌላው ለሚዲያ ወጣ ክሊርሊ መስጠት አልቻለችም ነበር በዛ ላይ ባሰ ነገር ደግሞ ምን አደረገች መድኃኒት ጠጣች ሆስፒታል ገባች የገብቷል ስለሱም አጠያቂ ነበር ቢኒ እንደው ስቴፑን እንየው ብዬ ነው ምክንያቱም ኦሬዲ አሁን ስለተታረቁ ምናምን ነገሩን እንዳንለው ብዬ ነው ግን የነበረውን ፕሮሰስ የሰዎችም ደግሞ ልክ ያለ መሆን ነው ማለት ሰዎች ማለት የነሱን ኬዝ ሲያይ የነበረው ህዝብ ሶሻል ሚዲያው ላይ የነበረው ለምሳሌ የሆነ ነገር ሲመጣኛ ጋር የምናደርገው ነገር አለ ምንም ሳይዳኒዝ ሚዲያ ስለሆነም አይደለም እውነተኛ ባህሪን ነው እዚህ ጋር ምን እየሰራን ያለ ነው ኦኬ ኬዙ እንደዚህ ነው አይደለ የሆነ ከዛኛው ወገን ደግሞ እስኪመጣ ጊዜ ድረስ እውነታው እስኪረጋገጥ ጀጅ ባታረግም ይመስልን ግን ትሰጣለህ የራስን ኦፒኒየን አንተና ምሳሌ አሁን በአነሳ ነው መንገድ እንዲህ ያርገዋል ከዚያ አኳያ ይሄን ያረጉት ለኔ ውሸት ሊመስለኝ ይችላል እላለሁ እንጂ ነው ብያል ደምድም ሶሻል ሚዲያ ላይ የነበረው ነገር ምንድን ነበር በቃ ድምድም ነው ከመደምደም ደግሞ መሳደብና ልክ እሱ ጠበቃ እንደከተራቸው ይቅርብ ዘመድ እንደሆኑ በሷ በኩል ያሉት እንደዛው ከነሱ አልፎ እርስ በርስ ደጋፊ ለደጋፊ ሲሰዳደብ ምን ሲባባል ነበር ግማሹ መሸቀያም አርጓቸው ነበር በአብዛኛው እንኳን ለሱ ነበር በርግጥ ፊት የሚያርገው ያናል ግሩፕ ተይዞ ምትለው አይደል ወደሱ ነው አብዛኛው እኔ ባየሁት ልክ ነበር ወደሱ ነው ማለት ነው ወደሱ ብዙ ሰው አልነበረም ነበር እኔ ባየሁት ልክ ደግሞ ነበር የብዛት ነገር ይኸውልህ የፐርሰንት ጉዳይ አይደለም ምን የሚያሳስበኝ እሱ እኮ ይታወቃል ሶቪየስ በሱ በኩል የበዛው አለ ግን አያልኩ ያለው ምንድነው የፐርሰንት ጉዳይ ሳይሆን አንድም ሰው ቢሆን በሱ በኩል የሚያደሉትም ሰዎች ልክ አይደሉም በሁለቱም በኩል ለሷም ለሱም ያደሉ ሰዎች ልክ አይደሉም ለኔ ተፈጥሯዊ ነው ተፈጥሯዊ ችግር የሚፈአኔ እንዴ ቢኒ እዚህ አሁን ያለንበት ዓለም አለ ብዙ ፕሮግራሞች ተከታተላለህ እኮ የመጀመሪያው ምንድነው የሚያደርጉት እውነታው ላይ ነው የሚያተኩሩት እንጂ ሰው ላይ አይደለም የሚያተኩሩት እኮ እውነታው ላይ ደግሞ ለሱ ከሰጡ ኢንፎርሜሽን ውጪ ለምሳሌ እሷ ሰይፉ ላይ አመስግናው እንደተባሪፍ አድርጋው ሄዳ መጥቶ እንደዛ ሲል እና እንደካደችው ሲባል ቶሎ ሰው ጀጅመንታል ነው ለአኔ ጀጃላ እኮ ግን ብዙ ሰው አድርጓል ልክ አይደለም ማለት እሱ ነው ምን መሆን ነበረበት እውነቱን አውጡት ነው ወይ ተጎዳ እቺ ውሸታም እቺ አልልም እውነቱን አውጡት ሁለታችሁ እውነቱማ መስጠቱ እውነት ነው ተማምነዋል ኩላሊቱ እንዳልሆኑ ተናግረዋል ኩላሊቱ ነው ዋናው ኬዝ አይደለም ይኸውልህ ኩላሊቱ ሰጠች አልሰጠች ምናምን ነገር እኮ አይደለም እሷ እኮ ሰጠኝ ብላ እኮ ነው ከምሰጠች ኩላሊቱ ኬዝ ምን ምንድነው የተጣሉበት ኬዝን እውነት ትክክለኛውን አውጡት አላመጡ የሚጠይቀልማ በቃ ይኸውልህ እስካሁን ቆሞ ያወራው ያለው እሱን ነው የዛን ጊዜ ይኸውልህ ከአንድ ቪዲዮ በላይ አይበልጡም ነበር እነሱ እሱም የመጀመሪያው ሰይፉ ላይ ዳለች እሱም በራሱ ቪዲዮ ወጥቷል አይደል ደግሞ ሲመጡ ሁለታችሁ ማውጡት ብሎ ይሄ የሰይፉን ክሬዲት ለመግደል ሳይሆን መጠየቅ የነበረበት ሰይፉ ነበር ድሎ የነበረው አይደል ለምሳሌ ተለያየንበት ያሉትን ምክንያት ሲያቀርቡ እንዴት ይሄን አካል ለሰጠ ሰው እንዲህ ብላ ትንሽ የማፋጠጥ ጥያቄ ያስፈልጋል ገብቷል በሰዓቱ የትኛው ቪዲዮ ላይ እውነቱን ለማወቅ አሁን እንዳልከው ሁለት ቪዲዮ ነው የተሰራው ይኸውልህ የመጀመሪያው ሰይፉም እዚህ ላይ ነገር ላይ ማጨመረው ለመሰለ የመጀመሪያው ቪዲዮ እሷ መታሰራች የመስጋና ነው እሷ ምንም ያውቀው ኬዝ የለም ከዛ በኋላ የዛን ዕለት ማታ ሁለቱ መጡ እኮ በቃ ቀረቡ እሱ ጋር እኮ ይኸውልህ ምን ተብሎ ነበር የዕለት ቅረብ ተብሎ ነበር እኮ የዕለትማ ምንም እኮ አግኝቶት ነበር ሰይፉም ለምን እዛኔም ካንሰን የነበረው ለምን እዛው ገብቶ የመጀመሪያው ግን አብራት ለምን ሄዷል እዛ ድረስ አይደል ፕላስ ደግሞ ኢንተርቪውን ካረገችን በኋላ እዛው ከዛ በኋላ ይሄ ላይቭ የሚቀረጽ አይደለም ልክ እንደጨረሰች እየሰማ ነው አይደል እያየ ነው ሰይፉ ያለችው ነገር ልክ አይደለም እኔም እንደዚህ ነገሮች አሉ ይኸውልህ ቅድም ያልኩ ነገር እናንሳው ከተባለ ብዙ ስቲል ነው ያልተፈቱ ብዙ ጥያቄዎች አሉ ብያለሁ እኮ ውሸት ነው ሊያስብለኝ የሚወስደው እሱ ነው የኔ ሐሳብ ሊያስብለኝ ይቻለው ግን ኦኬ ተጣልተው ሊሆን ይችላል ከሆነ ጊዜ በኋላ በጣም ደግሞ ከኩላሊቱም ተረስቶ የጥቅም ጉዳይ ሆኖ ነበር በኋላ ላይ እንደው ጨራሽ ጭቅጭቁና ኤኒዌይ እንኳን ተታረቁ መታረቃቸውኛ ችግር ኖሮብን አይደለም
መታረቃቸው ደስ ይላል እና ዛሬ አጋጣሚ ሆኖ አንድ አይነት ልብስና አንድ አይነት ቁምጣ አድርገው ፎቶ ለቀው ነበር። ኮመንቱን ይኸው አላየም። እዛ አይነት ነገር ደስ አይለኝም። እግዚአብሔር በማህበረሰቡ ስለምናደር ነው። ለምን ይወለብኝ ብዙ ነገሮች ሰዎች ለምሳሌ አንድ እንደውም ጥሩ ነገር ላንሳም የማርታ ጎይቶ ያው እንመጣበታለን። ኤኒዌይስ የተነሳ ነገር አለና እንዳጠቃላይ ግን ያሉ ነገሮችን ስታስባቸው ምንም ኬዝ ይምጣ ከጉዳዩ ባለፈ የመጀመሪያው ነገር ምንድነው? ማሾፍ፣ ማልገጥ፣ ያልሆኑ አስተያየቶችን መስጠት፣ ሰዎች ሞራላቸው ይነካል አይነካ ማለት በወቅቱ ሊፈታ የሚችል ኬዝ ነገሩ ተባብሶ ብዙ ዳሜጅ እንዲያደርስ ማድረግ ለምንም ነገር አንጨነቅም። ትክክለኛውን ነገር ማወቅ ባለብን ለአንዱ ማገዝ ለሌላኛው መደረብ ነው። ትክክለኛውን ነገር ምክንያት ላይ መቆም አሪፍ ነገር ነው። ማናችንም የለም። ሁሉም ጥቅመኛ ነው። ሁሉም ወረኛ ነው። ሶሻል ሚዲያ ስፔሻሊ ቲክቶክ ላይ ያለው በጣም ታው የሚል የለም። እኔ ይሄ ቤት ከፍተው የሚያወሩት አይደለም የሚገርሙ እነሱ ቢዝነሳቸው እንደሚመጣላቸው አውቀው እሱም ካልኩሌት አድርገው ነው ገብቶ 20,000 10,000 ሰው ቁጭ ብሎ የሚያየው ኮሜንት የሚሰጠው ጊፍት የሚሰጠው ሰው የሚያናድደኝ እሱ ተለምዶ እኮ ነው። አሁን በቃ ከዛ ጥቅም ስለሚገኝበት ነው። ክቡራትና ክቡራን በመታረቃቸው እኛ ደስ ብሎናል። ከተጣሉ ማለት ነው። ያው እንዳልኩ መጨረሻ ላይ መጣላታቸውንም ትንሽ እንዳምን ያደርገኝ እንግዲህ ሃይማኖት አባት አስቀምጠው ነው እንደዚህ ሆኗል የተባለው። እንኳን ለዚህ ያበቃችሁ። እንግዲህ ወደፊት ደግሞ መጨረሻችሁን ያሳምርላችሁ። እናንተ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ቀረ ምትለዋለ እንግዲህ አዲስ ስትራቴጂ ካልሆነ ያው አዲስ መናገር ምክንያቱም ያውን በአሁን ሰዓት ላይ የሃይማኖት አባቶችንም አምጥቶ ለህሊና ካልተገዛ ሃይማኖት አባት ተጣልቻለሁ ካልካቸው እሳቸውም ለማስታረቅ ይመጣሉ። ሃይማኖት አባት ናቸው። ትልቁ ስራቸውም የተጣሉትን ማስታረቅ ማስማማት ነው። ግን የመጀመሪያው ነገር አብሮ እንትን ቀርቦ ነበር። በነገራችን ላይ ስንቦና ባለሙያ ቀርቦ ነበርና ንንጃ ማለት ለምሳሌ ፓስተር ቸሬም ነበሩ ከዚህ በፊት እና ነገሮቹ የተሰሩበት መንገድና ድራማው ደግሞ እሳቸውን ይዘው ደግሞ ድራማ ማሰራታቸው ትንሽ ከብዶኛል። ቀረጻው ራሱ የቀረጻ ሲስተም ታውቀዋለህ። ሁሉ ነገር ሴታፕ ከተደረገ በኋላ እንደ አዲስ እንደሚገናኙ አድርገው አሁን ደውልለታለሁ እስቲ ከሺ ካለን ተብሎ ምናምን በር ላይ እንደነበረ ይገባኛል። እኔ በር ላይ እንደነበረ ምናምን ሳይሆን አንድ ነገር እንደውም እሱ ጋር እንደውም ካልክ ደግሞ ትልቅ ሚስተካከል ልንገርህ። መኪና ውስጥ ነው ላይቭ ገብታ ነበር እሷ እና ኮሜንትና ወይም ደግሞ አንድ ሰው ገብቶ እየጠየቃት ነበረ ለምንድነው ይሄን ቪዲዮ ማስተዋወቅ ከተነገረ በኋላ ለምንድነው ይሄን ቪዲዮ ማሰራት ምናምን ነገር ይፈልጋችሁት ምናምን ነገር ምናምን የተባላለ ኢንኬስ ካገኘ ነው ለማስገባት እንሞክራለን ቪዲዮን። እሱ ይመልስቻለ ዝም ብለን መንገድ ላይ ብንታይ ሰዎች ውሸታቸውን ነበር የተጣሉት ብለው እንዳንባል ነው ይሄን ኢንተርቪው ያደረግነው ብላለችና እንደዛ ያለሽ ግን እዛ ጋር ድራማ ሲሰሩ ነበር እኮ ሳው ድራማ ነበር ገብቷል። አሁን እስቲ አንቺ እሺ ካልሽ እስቲ እኔ ደውዬለት ይመጣ ይሆናል ልብስ ቀይሬ ልምጣ እዛው ጋር እንዳለ ይገባል። ሴታፕ ያን ሁሉ ሴታፕ ሰርተህ ድንገት ደውለህለት ና ስትለው ከሆነ ስራ ላይ ዘሎ ሰው እንደማይመጣ ታውቀዋለህ። እንዲህ አይነት ነገሮችም ደስ አላሉኝም በመሰረቱ። ግን አውትፑቱ ምንድነው? ታርቀዋል ነው። እንኳን ደስ ያላቸው እድሜና ጤና ይስጣቸው። የሆነት ከሆነ ጀስት ማንም አይጠላም ታርቃቸው። እውነት ነው። እሱማ ያው ደስ ውሸት የሚሆንበት መንገድ ውሸት ሲሆን ማለት የእውነት ይጣላሉ እንደማለት ለእኔ መጀመሪያ አይደለም አሁንም አይደለም። እንግዲህ እናንተ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ እንዳይረሳ፣ ኮሜንት ማድረጋችሁ እንዳትረሱ። የ20,000 ብር ሽልማት በዚህ ሳምንት ምንለቃቸው 3 ቪዲዮዎች ስር በሚደረጉት ኮሜንቶች ከ3ቱ ቪዲዮዎች መርጠን ነው 20,000 ብሩን እንሸልመው። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።